ተናስተልን ኩራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና። ሻዕቢያ ታሪካዊ ሀገር በተለይም ደግሞ የትግራይ ክልል ህዝብ ጠላት በመሆኑ ህግና ስርዓትን ያላደረገ ግንኙነት የሚያደርጉ አካላት ከድርጊታቸው ሊቆጠቡ ይገባል ተባለ። በማዕከላዊ ጎንደር ዞን ምስራቅ ደንቢያ ልዩ ስሙ ጃንጓ በተባለ አካባቢ ኬላ ዘርግተው ሲዘርፉና ሰዎችን ሲያግቱ በነበሩ የጽንፈኛ ቡድን ላይ በሰሜን ምዕራብ እዝ ክፍለ ጦር እርምጃ ተወሰደ። 54 ኩንታል በርበሬ ጭኖ በጽንፈኛው የታገተውን ተሽከርካሪ የኮማንዶ ሬጅመንት ሙሉ በሙሉ አስለቀቀ። ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 ብር እስከ 5000 ብር የሚያስቀጣው አዋጅ ጸደቀ። ከውጭ ወደ ሰሜን ዳርፉር እርዳታ ጭነው ይጓዙ የነበረ የተባበሩት መንግስታት ድርጅት መኪኖች ጥቃት ደረሰባቸው። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሚሰቱን ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። ጤና ይስጥልን ውድ የመሃል ሚዲያ ወዳጅና ቤተሰቦች፣ በአገር ፍቅር ለተገነባው መሃል ሚዲያችን ጉልበትና ጥንካሬ የሆነው ዘንድ ወደፊት ለምናደርገው የስኬት ጉዞ አንዱ መንገድ እየተሸለምን የምንደግፍበት ልዩ የዕጣ ፕሮግራም ነው። በዚህ ዕጣ ለየት ያለ ምርጥና ዘመናዊ ላፕቶፕ ተዘጋጅቷል። ዋው! ዕጣውን በፍቅር በመግዛት አንድም መሃልን ይደግፉ፣ አንድም የቤተሰቡ ማስታወሻ ባለድል ይሁኑ። በአንድ ድንጋይ ሁለት ወፍ። ለርሶ ለወዳጅ ዘመዶ ምርጥ ቤተሰባዊ ስጦታ እንግዲያውስ ይፍጠኑ፣ እንዳያመልጦ። ለአጭር ጊዜ ብቻ የሚቆይ ለሀገራችን ሰላም፣ እድገት፣ ብልጽግና የድርሻውን እየተወጣ ላለ ሚዲያችን ምልክቱን ያኑ። እንዲሁም ታሪካዊ ዕድለኛ ሆኖ ይሸለሙ። ዕጣውን $20 ወይም $2000 ብር ብቻ ይግዙ። መልካም ዕድል። ሁሌም ለምታደርጉት ሁለንተናዊ ድጋፍና ትብብር ከልብ እናመሰግናለን። ሰላም፣ እድገት፣ ብልጽግና ለሀገራችን እምዬ ኢትዮጵያ ለዘላለም ትኑር። በቅድሚያም ፕሬዝዳንት ታዬ አጽቀሥላሴ በዛሬው ዕለት ብሔራዊ ቤተ መንግስትን ከጎበኙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶች ጋር ተወያይተዋል። ፕሬዝዳንቱ በዚህ ወቅት ቤተ እምነቶቻችን የሀገር ህልውና መሰረት፣ የባህልና የታሪክ ምልክት፣ የማንነት ውቅር ካስማዎች ናቸው ብለዋል። የሃይማኖት ተቋማት በሀገሪቱ የሰላም ግንባታ፣ በልማትና በማህበራዊ ትስስር የዜጎችን የሥነ ምግባር እሴቶች በማጎልበት ረገድ የሚያከናውኗቸውን በጎ ተግባራትና የሚያበረክቱትን አስተዋጽኦ መደገፍ የመንግስት ኃላፊነትና ግዴታ መሆኑንም ገልጸዋል። ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 ብር እስከ 5000 ብር የሚያስቀጣው አዋጅ ጸደቀ። ዜጎችን በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ትችት ከምክር ቤት አባላት ቀርቦበታል። የህዝብ እንደራሴዎች ምክር ቤት ዛሬ የጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር እንዲቀጣ ይደነግጋል። ያመረተ ወይም ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበ ወይም የሸጠም፣ ለንግድ ዓላማ ያከማቸ ወይም ይዞ የተገኘ ከ50,000 ብር በማያንስ ከ200,000 ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት እንዲቀጣ አዋጁ ያዛል። የውሃ መስኖ፣ ቆላማና አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቀ እምዛዬ የአዋጁን ይዘት በንባብ ካቀረበው በኋላ የምክር ቤቱ አባላት ጥያቄ አቅርበዋል። የምክር ቤቱ አባል ዶክተር አለሙ ጎንፋ ህዝባችን በፕላስቲክ ዕቃ ይዞ ወደ ቤቱ ከገባ ይጣለው ወይስ መልሶ ለአካባቢ ጥበቃ ያስረክበው የሚል ጥያቄ ጠይቀዋል። አክሎም የምናመርተው የፕላስቲክ ውጤት ዳግም እንዳንጠቀምበት የሚያደርግ ቢሆን አይሻልም ወይ? ምክንያቱም 10 ጊዜ የምጠቀምበትን ፕላስቲክ አንድ ጊዜ ብቻ ተጠቀሙ ማለት ተገቢ አይደለም። አዋጁ ፕላስቲኩን ከተጠቀምኩበት ወዲያ የት ማስቀመጥ እንዳለበት አላስቀመጠም ብሏል። አዋጁ ይዞ የተገኘ እንዲቀጣ ይደነጋል። ህዝባችን የዚህ ግንዛቤ ይኖራል ወይ? የትኛው ፕላስቲክ እንደሆነ የመለየት ግንዛቤስ አለው ወይ ሲሉም ጠይቋል።
ሌላ አንድ የምክር ቤት አባል በበኩላቸው ማንኛውም ሰው ፕላስቲክ ይዞ ከተገኘ ከ2 እስከ 5 ሺህ ብር እንዲቀጣ ይደነጋል። ይህ ከእኛ ነባራዊ ሁኔታ ጋር እንዴት ታይም? በተለይ ዝቅተኛ ገቢ ያለው የማህበረሰብ ክፍል ሊጠቀመው ስለሚችል ጫና አይፈጥርም ወይ ሲሉን ጠይቋል። ለጥያቄዎች ምላሽ የሰጡት የውሃ መስኖ ቆላማ አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቀ አምዛዬ ለአንድ ጊዜ ብቻ የአገልግሎት ላይ የሚውሉ ፌስታሎች ዝቅተኛ የማህበረሰብ ክፍልም ስለሚጠቀምባቸው ቅጣቱ ያን ግንዛቤ ውስጥ ያስገባ ነው ብሏል። ለምሳሌም አንዲት አሮጊት ወይም ሽማግሌ 2 ብር ዳቦ ወይም የ10 ብር ስኳር ገዝተው ሲሄዱ 5000 ብር ክፈሉ ቢባሉ ላይኖራቸው ስለሚችል ቅጣቱ ከ5000 ወደ 2000 ዝቅ እንዲል ተደርጓል። ይህም የህብረተሰቡን የመክፈልም አቅም ከግንዛቤ ያስገባ ነው ሲሉ አስረድቷል። የፕላስቲክ ከረጢቶች ከቅጣት በላይ ሀገርን የሚጎዱ ናቸው፣ እስከ 100 ዓመት ድረስም አይበሰብሱም ያሉት ምክትል ሰብሳቢው ከዚህ አንጻር ቅጣቱ 20-30 ሺህ ቢሆን ሀገርን ለማትረፍ ነው ብለዋል። ለህዝብ ግንዛቤ ለመስጠትም ከመጪው ሐሙስ ጀምሮ የግንዛቤ ማስጨበጫ መድረክ ይካሄዳል ሲሉ ዶክተር አወቀ አምዛዬ ተናግሯል። አዋጁ የፕላስቲክ ጫማዎችን፣ የውሃ ኮዳዎችን እና ወፍራም ፕላስቲክ ውጤቶችን አይጨምርም ተብሏል። አዋጁ ማንኛውም ሰው ከመኖሪያ ቤቱ ድንበር አነስቶ ከ20 ሜትር በላይ አካባቢውን የማጽዳት ግዴታን ያስቀምጣል። አዋጁ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ በመላ ሀገሪቱ ተፈጻሚ ይሆናል። በሌላ ዜና በኢትዮጵያ የተጀመሩ የመንገድ ፕሮጀክቶችን ለማጠናቀቅ 1.5 ትሪሊዮን ብር ያስፈልጋል ተባለም። የተገለጸው የተወካዮች ምክር ቤት ባካሄደው 33ኛ መደበኛ ስብሰባው 2 የብድር ስምምነቶች ባጸደቀበት ወቅት ነው። የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በአረብ ባንክ ለአፍሪካ ኢኮኖሚ ልማት መካከል ለተቀናጀ የውጤታማ ግብርና ኢንዱስትሪና ፓርክ ልማት ለወጣቶች ስራ ዕድል ፈጠራ ፕሮጀክት ማስፈጸሚያ የተደረገውን የብድር ስምምነት አጠቃላይ 49 ሚሊዮን የአሜሪካን ዶላር ሲሆን ብድሩ በ2 ጊዜ የሚሰጥ መሆኑን ተናግሯል። የብድር ስምምነቱ የግብርናና የኢንዱስትሪ ፓርኮችን ለማስፋፋት፣ የባለሙያዎችን አቅም ለማጎልበት፣ የመስኖ አውታሮችንና የግብርና ምርታማነትን ለማሳደግ እንዲሁም ወጣቶችን በግብርና ኢንዱስትሪ ዘርፍ ተሳታፊ እንዲሆኑ የሚያስችል ነው ብሏል። የብድር ስምምነቱ ፍትሐዊና አካታች ሊሆን እንደሚገባ የምክር ቤቱ አባላት ገልጸው የገንዘብ ሚኒስቴር ልክ እንደ ግብርናው ዘርፍ በሌሎች መሰረተ ልማቶች ላይ የብድር አማራጮችን ሊያመቻች እንደሚገባም ጠቁመዋል። ለጥያቄዎቹ ማብራሪያ የሰጡት የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ስምምነቱ በግብርናው ዘርፍ የተሻለ ስራ ለመስራት የሚያስችል መሆኑን በማንሳት ብድሩን ለታለመለት ዓላማ እንዲውል በትኩረት ይሰራል ብለዋል። የግብርናውን ጨምሮ የመንገድ መሰረተ ልማት ግንባታን የሚደግፉ ግብረ ሰናይ ድርጅቶች መኖራቸውን በመግለጽ የሚደረገውን ድጋፍና የብድር ስምምነቶች ካለው ፍላጎት አኳያ በቂ አለመሆኑን ተናግሯል። ሌላውም በኢትዮጵያና በዓለም አቀፍ የልማት ማህበር መካከል ለሴቶችና ልጃገረዶች ጤና የተቀናጀ ጠንካራና በፈጠራና በቴክኖሎጂ ታገዘ አገልግሎት አሰጣጥን ለማሻሻል የቀረበውን የብድር ስምምነት በአብላጫ ድምፅ ጸድቋል። የብድር ስምምነቱ ከሌላው አካባቢ በተለየ መልኩ በጦርነት የተጎዱ አካባቢዎች ታሳቢ ማድረግ እንደሚኖርበት ከምክር ቤቱ አባላት ሀሳብ የተነሳ ሲሆን አካታችነትም ሊታሰብበት ይገባል ተብሏል። ምክር ቤቱ የብድር ስምምነት ረቂቅ አዋጆችን አዋጅ አድርጎ በሙሉ ድምፅ አጽድቋል። የኢትዮጵያን ሰላም የማይፈልጉ ኃይሎች የሽብርና ሁከት ለመፍጠር በሚያሰራጩት ሐሰተኛ መረጃና ማደናገሪያ ህዝቡ መሸበር እንደሌለበት የሰላም ሚኒስትር መሐመድ እድሪስ አሳሰቡ። ሚኒስትሩ በወቅታዊ ሀገራዊ ጉዳዮች ላይ በሰጡት መግለጫ በኢትዮጵያ ሁሉም አካባቢዎች አስተማማኝ ሰላም ለማስፈን ውጤታማ ተግባራት መከናወናቸውን ገልጿል። ለአብነትም ከፕሪቶሪያው ሰላም ስምምነት በኋላ በትግራይ ክልል ያለው የሰላም ሁኔታ መሻሻሉን ገልጸው በክልሉ የመማር ማስተማርን ጨምሮ መደበኛ እንቅስቃሴዎች በሰላማዊ ሁኔታ መቀጠላቸውን አነስተዋል። በአማራ ክልል ከ2 ዓመት በፊት ከነበረው ሁኔታ የተሻለ የሰላም አየር መኖሩን የገለጹት ሚኒስትሩ በክልሉ የሚገኙ 22 ዞኖችና የዞን ከተሞች ሙሉ ለሙሉ ሰላም መሆናቸውንም ጠቅሷል። ክልሉ ሰፊ ከመሆኑ ጋር በተገናኘ ችግርና ሁከት ለመፍጠር የሚሞክሩ አካላት ቢኖሩም ተጽዕኖ እንደሌላቸው ነው ሚኒስትሩ በመግለጫቸው ላይ የተናገሩት። ለተገኘው ሰላም የክልሉ የጸጥታ መዋቅርና የህብረተሰቡ ሚና ከፍተኛ መሆኑንም አብራርተዋል። ሚኒስትሩ በመግለጫቸው በኦሮሚያ ክልል በተመሳሳይ በፊት ከነበረው የሰላም መደፍረስ በመላቀቅ ሰላማዊ እንቅስቃሴ መኖሩን አስረድተዋል።
በአጠቃላይ በሁሉም ክልሎችና ከተማ አስተዳደሮች ከግጭት ነጻና ሰላማዊ ሁኔታዎች መፈጠሩን ገልጸው በቀጣይ የተገኘውን ሰላም ለማጽናት በትኩረት እንደሚሰራም ተናግሯል። የኢትዮጵያን ሰላም መሆን የማይፈልጉ ኃይሎች መሬት ላይ የሌላ ሐሰተኛ መረጃን በማሰራጨት ሽብርና ሁከት ለመፍጠር ሲሞክሩ እንደሚስተዋሉ ያነሱት ሚኒስትሩ ማህበረሰቡ በእነዚህ አካላት ማደናገሪያ መሸበር እንደሌለበት አስገንዝበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በቀጣይ በትግራይ ክልል በሚያካሄደው የአጀንዳ ማሰባሰብ ስራ ሁሉም የህብረተሰብ ክፍል በነቃ ተሳትፎ ሀሳቡን እንዲገልጽ ጥሪ ያቀረበ። የኮሚሽኑ የሚዲያና ኮሚኒኬሽን ከፍተኛ ባለሙያ ግርማ ሞገስ ጥበቡ እንደተናገሩት በአጀንዳ ማሰባሰብ ሂደቱ ተሳትፎ ማድረግ ወሳኝ በመሆኑ ሁሉም አካላት ሀሳባቸውን በነጻነት እንዲገልጹ ምቹ ሁኔታ ተፈጥሯል። ኮሚሽኑ እስካሁን በ11 ክልሎችና 2 ከተማ መስተዳድሮች አጀንዳ የማሰባሰብ ስራዎችን ማከናወኑን አስታውሰው በቀጣይ ደግሞ በትግራይ ክልልና በኢትዮጵያውያን ዲያስፖራዎች እንደሚያካሂድ ጠቁመዋል። አዲስ አበባ ከሚገኙ የትግራይ ክልል ተወላጆች፣ የሚዲያ ባለሙያዎች፣ የሃይማኖት አባቶችና ነጋዴዎች ጋር አስቀድሞ የውይይት መድረክ ይካሄዳል ብሏል። የአጀንዳ ማሰባሰብ ስራው ከሌሎች ክልሎች ተሞክሮ በመውሰድ በትግራይ ክልልም ከእያንዳንዱ ከተሞችና ክላስተሮች ውጤታማ የአጀንዳ ማሰባሰብ ስራ እንደሚከናወን አስረድቷል። የኢትዮጵያ ሀገራዊ ምክክር ኮሚሽን ሂደቱን ይጠቅማሉ ብሎ ያመነባቸው ተሞክሮችና ተቋማዊ እውቀቶች ከተለያዩ አካላት እያካበተ መቆየቱንም ተናግሯል። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደዓ የዋስትና መብታቸው ተነስቶ ጉዳያቸውን ማረሚያ ሆነው እንዲከታተሉ ዛሬ ፌዴራል ከፍተኛ ፍርድ ቤት ትዕዛዝ ሰጥቷል። አቃቤ ሕግ ከዚህ ቀደም የተዘጉ 2 ክሶችን ጨምሮ መዝገቡ በፍርድ ቤት እንዲንቀሳቀሱ ጠይቋል። አቶ ታዬ ደንደዓ ለፍርድ ቤቱ ትናንት የተያዝኩበት መንገድ ልክ አይደለም፣ ኤሌክትሮኒክስ መገልገያዎች ተይዟል፣ ከጠበቃዬ ጋር ተማክሬ መቅረብ ነበረብኝ በማለት ተከራክሯል። የግራና ቀኙን ክርክር የመረመረው ፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሽብርና ህጋዊ መንግስታዊ ጉዳዮች ችሎት የተከሳሹ የዋስትና መብት እንዲነሳ ወስኗል። ተከሳሹ ጉዳያቸው በማረሚያ ቤት ሆነው እንዲከታተሉ ትዕዛዝ በመስጠት የመከላከያ ምስክርን ለመስማት ለሰኔ 30 ተለዋጭ ቀጠሮ መስጠቱን ተዘግቧል። ሻዕቢያ ታሪካዊ ሀገር በተለይ ደግሞ የትግራይ ክልል ህዝብ ጠላት በመሆኑ ህግና ስርዓት ያላደረገ ግንኙነት የሚያደርጉ ከድርጊታቸው ሊቆጠቡ ይገባል ሲሉ አስተያየታቸውን በውስጥ የላኩ የትግራይ ክልል ተወላጆች ተናገሩ። በሱዳን ውስጥ ጉዳይ በመግባት ከየመን ጋር ውጊያ በማድረግ በሶማሊያ እጁን በማስገባት ሰላም እንድታጣ በማድረግና በተለይ በሀገራችን ኢትዮጵያ ሰላም እንዳታገኝ በውስጥ ጉዳያችን ጣልቃ በመግባት በተለይ ባለፉት 50 ዓመታት በትግራይ ህዝብ ላይ ተደጋጋሚ ወንጀል መፈጸም ተወዳዳሪ የሌለው ኃይል ነው ብሏል። በአጠቃላይ የአፍሪካ ቀንድ ጸረ ሰላም አምባገነን መሪ ሆነው ኢሳያስ አፈወርቂ ለማጥፋት በሚደረገው ማናቸውም ዘመቻ የትግራይ ህዝብ ቀዳሚ ሆኖ ሊታገለው ይገባል ብሏል። ምክንያቱም ደግሞ የትግራይ ህዝብ ሰላም የሚያገኘው ሻዕቢያ ሲወገድ ብቻ ነው ሲሉ ተናግሯል። እነዚህ መልእክታቸውን የላኩ የትግራይ ተወላጆች አምባሳደር ዲና ሙፍቲ ሻዕቢያ ከኢትዮጵያ ትግራይ ክልል እንዲወጣ የዓለም አቀፍ ማህበረሰብ ጫና ሊያደርግ ይገባል ማለታቸው ተገቢ እና የሚደገፍ ሐሳብ ነው ሲሉም ተናግሯል። ስለሆነም ሁሉም የትግራይ ህዝብ የፈረሰው ህወሓት በየጊዜው የሚያመጣለትን አጀንዳ ትቶ ጸረ ሻዕቢያ እንቅስቃሴውን ሊያጠናክር ይገባል ሲሉ የጥንቃቄ መልእክታቸውን አስተላልፈዋል። የሱዳኑ የፈጥኖ ድራሽ ኃይል መሪ የሆኑት ጀነራል ሐምዳን ዳጋሎ ግብጽና ኤርትራን በድጋሚ አስጠነቀቁ። ጀነራል ሐምዳን ዳጋሎ ግብጽ የፈጥኖ ድራሽ ኃይሉን ይዞታዎች ከማጥቃቷ በተጨማሪ ጦሩን እየደገፈች ነው ሲል ከሷታል። የኃይሉ መሪ አክሎም ዳርፉርና ኮርዶፋንን ለማጥቃት ኤልኦቤይድን ለመጠቀም ካሰባችሁ ጦራችን ወደ ኤልኦቤይድን ለማምራት ምንጊዜም ዝግጁ ነው ብሏል። ጀነራል ዳጋሎ በኤልኦቤይድን የሚኖሩ ሰዎች ከቤት እንዳይወጡ ሲያስጠነቅቁ በሱዳን ሰሜናዊ ግዛት የሚገኙ ወታደራዊ ኢላማዎች መለየታቸውንና ጥቃት እንደሚያደርሱም ተናግሯል። የፈጥኖ ድራሽ ኃይል መሪው ግብጽ 8 አውሮፕላኖችን ከነአብራሪዎች ለጦር በመስጠት በዳርፉርና ኮርዶፋን ጥቃት እንዲሰነዘር ረድታለች ብሏል። ጀነራል ዳጋሎ አክሎም ግብጽ 32 መኪና የጦር መሳሪያ ለጦር ሰጥታለች ሲሉ የሱዳን ሉዓላዊነት ጥያቄ ውስጥ የሚከተን የውጭ ጣልቃ ገብነት እንመክታለን ብሏል። በተጨማሪም ጀነራሉ ኤርትራ እንደ ግብጽ ሁሉ ለጦሩ ከመሳሪያ በተጨማሪ የተዋጊ ድጋፍ እያደረገች ነው ሲሉ ከሷታል። ጀነራሉ ጦርነቱ በቅርቡ ይቋጫል ባሉበት ንግግራቸው ህዝባቸውን ከሚገድሉ ጉዳዮች ጋር የማደርገው ንግግር የለም ሲሉም ተደምጠዋል። የሰሜን ምዕራብ እዝ ክፍለ ጦር የሰላም ጥሪውን አሻፈረኝ ብሎ ለዘረፋ ተግባር ተሰማርቶ የነበረው ጽንፈኛ ቡድን ላይ የማያዳግም እርምጃ ተወሰደ።
በማዕከላዊ ጎንደር ዞን ምስራቅ ደንቢያ ልዩ ስሙ ጃንጓ በተባለ አካባቢ ኬላ ዘርግተው ሲዘርፉና ሰዎችን ሲያግቱ በነበሩ የጽንፈኛ ቡድን ላይ በሰሜን ምዕራብ እዝ ክፍለ ጦር እርምጃ መወሰዱን የክፍለ ጦር ምክትል አዛዥ ለኦፕሬሽናል ሌተናል ኮሎኔል መሐመድ ከማል ተናግሯል። በሰራዊታችን የደረሰበትን ምት መቋቋም ተስኖት ተበታትኖ በየጫካው የሽፍታነት ተግባር ሲፈጽም በነበረው ዘራፊው ቡድን ላይ በጥናት ላይ ተመስርቶ በተደረገ ክትትል ዘራፊዎቹ መደምሰሳቸውን ሌተናል ኮሎኔል መሐመድ ከማል ገልጸዋል። በሬጅመንት አዛዥ ሻምበል አዲሱ መድፉ በወክላቸው ከህብረተሰብና ከጸጥታ ኃይሉ ጋር በመቀናጀት ውጤታማ ተግባራት መከናወናቸውን ጠቅሞ ርዝራዥ ኃይል የሰላምን አማራጭ እስካልተቀበለ ድረስ የሚወሰደው እርምጃ ተጠናክሮ ይቀጥላል ብሏል። በተመሳሳይም በማዕከላዊ ጎንደር ዞን ቆላ ድባ ወረዳ ልዩ ቦታው ግራዝጌ በተባለ ስፍራ ለዘረፋ ተሰማርቶ የነበረው የጽንፈኛ ቡድን መደምሰሱን መቶ አለቃ ስራት አለነ ተናግሯል። መንገድ በመዝጋትና ህዝብ በመዝረፍ ተግባር ላይ ተሰማርተው ሰላም ሲነሱ በነበሩ የጽንፈኛው ቡድን ላይ በተወሰደው እርምጃ 7 የጽንፈኛው ቡድን ሲደመሰስ 4ቱን ከነሙሉ ትጥቃቸው መማረካቸውን ነው የሬጅመንቱ ምክትል አዛዥ መቶ አለቃ ስራት አለነ የተናገሩት። የኮማንዶ ሬጅመንት 54 ኩንታል በርበሬ ጭኖ በጽንፈኛው የታገተውን ተሽከርካሪ አስለቀቀም። መነሻውን ከኦሮሚያ ክልል ጅማ በማድረግ ወደ ደሴ ከተማ በርበሬ ጭኖ ሲጓዝ የነበረ ተሽከርካሪ ከአጣዬ ከተማ ወጣ ብሎ በሚገኘው ፍልማ በተባለ ቦታ በጽንፈኛው ታግቶ ከመኪናው ባለቤት 700,000 ብር ለመቀበል እየተደራደረ ባለበት ወቅት ከማህበረሰቡ በተደረገ ጥቆማ ኮማንዶ ሬጅመንት ቦታው ላይ በመድረስ ባደረገው ጥንቃቄ የተሞላበት ኦፕሬሽን መኪናውን ከነ ንብረቱ ማስለቀቅ ተችሏል። የኮማንዶ ሬጅመንት አዛዥ ሻለቃ ታሪኩ ሸምቤ አካባቢው ከዚህ በፊትም የጽንፈኛ ቡድን ለረጅም ጊዜ ወደ መንገድ እየወጣ ሀገር አቋራጭ ሆኑ ሰላማዊ የጭነት ተሽከርካሪዎችን በማገት በሚሊዮን ብር የተደራደረ ህብረተሰቡን እንደሚያሰቃይና እንደሚዘርፍ ገልጿል። ሬጅመንቱ በአይሱዚ የጭነት ተሽከርካሪ ተጭኖ የነበረውን 54 ኩንታል በርበሬ በአጭር ጊዜ ከጽንፈኛው እጅ በማስለቀቅ ባለንብረትነቱም ከዝርፊያው ማዳን የተቻለ ሲሆን ለቀጣይም የአካባቢውን ሰላምና ጸጥታ በዘላቂነት ለማረጋገጥ በጥምረት መስራት እንደሚገባ ገልጸዋል። የማይክሮሶፍት መስራች ቢል ጌትስ በቀጣዮቹ 20 ዓመታት ካለው ሀብት ውስጥ አብዛኛውን በአፍሪካ የጤናና ትምህርት አገልግሎቶች ለማሻሻል እንደሚያውል ተናገረ። የ69 ዓመቱ ባለጸጋ በጤናና ትምህርት የሰው ልጅን በማውጣት አፍሪካ ውስጥ እያንዳንዱ ሀገር በብልጽግና ጎዳና ላይ መሆኑ አለበት ብሏል። ቢል ጌትስ ባለፈው ሳምንት እሁድ ግንቦት 24 2017 ዓ.ም በአዲስ አበባ ብሔራዊ ቤተ መንግስት በተካሄደ ስነ ስርዓት የሀገሪቱን ታላቅ የክብር ኒሻን ሽልማት በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ተሸልሟል። ዶክተር አብይ ይህንን ሽልማት ለጌትስ ያበረከቱት በባለሀብቱ የመሰረተው ቢል ኤንድ ሚሊንዳ ጌትስ ባለፉት 25 ዓመታት በኢትዮጵያ ለበረከታቸው አሻጋሪ ስራዎችና ታላላቅ ዘመን ተሻጋሪ በጎ ተጽዕኖዎችን እውቅና ለመስጠት እንደሆነ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ቢል ጌትስ በአዲስ አበባ ከተማ ባደረገው ንግግር አፍሪካውያን ወጣት ፈጣሪዎች ሰው ሰራሽ አስተውሎትን ወይም ኤአይ በምን አይነት መንገድ በመጠቀም በአህጉራቸው የጤና አገልግሎት ማሻሻል እንደሚችሉ እንዲያስቡ አሳስቧል። ቢል ጌትስ ከ20 ዓመታት በኋላ $200 ቢሊዮን ይደርሳል ተብሎ ከሚጠበቀው ሀብት ውስጥ 99% ለመስጠት ማቀዱን ያስታወቀው ባለፈው ወር ነበር። የባለሀብቱ ቢል ኤንድ ሚሊንዳ ጌትስ ፋውንዴሽን ከ2045 ስራውን ያጠናቅቃል። በአፍሪካ ህብረት ዋና መስሪያ ቤት በተዘጋጀው ስነ ስርዓት ላይ በቀጣዮቹ 20 ዓመታት ውስጥ ያለኝን ሀብት እንደሚከፋፈል በቅርቡ ቃል ገብቻለሁ። አብዛኛው ገንዘብ አፍሪካ ውስጥ ያሉ ተግዳሮቶችን እንድትፈቱ ለማገዝ ይውላል በማለት ተናግሯል። የሞዛምቢክ የቀድሞ ቀዳማዊት እመቤት ግራሳ ሜሼል በችግር ጊዜ የመጣ ሲሉ የቢል ጌትስን እቅድ አሞካሽተዋል። ሚስተር ጌትስ በለውጥ ጎዳና ላይ ከኛ ጋር ለመጓዝ ባላቸው ጽኑ ቁርጠኝነት ላይ እንተማመናለንም ብሏል። የአሜሪካ መንግስት ለኤችአይቪ ኤድስ ታማሚዎች ሕክምና የተቀረጹ ፕሮግራሞች ለአፍሪካ የሚሰጠውን እርዳታ አቋርጧል። በፕሬዚዳንት ትራምፕ ቅድሚያ ለአሜሪካ ፖሊሲ ምክንያት የመጣው ይህ ለውጥ የአህጉሪቱን የጤና አገልግሎት እጣ ፈንታ ላይ ስጋት ደቅኗል። ቢል ጌትስ በአፍሪካ ውስጥ ስራዎችን በማከናወን ረጅም ታሪክ ያለው ፋውንዴሽኑ የመጀመሪያ ደረጃ የጤና አገልግሎትን ማሻሻል ላይ ትኩረት እንደሚያደርግ ገልጿል። የተማርነው እናት ከመጸነሷ አስቀድሞ ጤናማና የተመጣጠነ ምግብ የምታገኝ እንድትሆን ማድረግ ባረገዘች ጊዜ ጠንካራ ፍሬ እንድታገኝ እንደሚያደርግም ነው ብሏል። ዘገባው የቢቢሲ ነው።
የአማራ ክልል ከፍተኛ መሪዎች በሰሜን ወሎ ዞን ሀብሩ ወረዳ በመገኘት የመከላከያ ሰራዊት አባላትን አበረታተዋል። በጉብኝቱ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን፣ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ ፍስሐ ደሳለኝ፣ የአማራ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታውን ጨምሮ የተለያዩ መሪዎች ተገኝተዋል። በክልሉ ከፍተኛ መሪዎች በመጎብኘታችን እጅግ ደስተኛ ነን ያሉት በሀገር መከላከያ ሰራዊት የ802 ኮር አዛዥ ኮሎኔል ቢራራ ሙልዬ ወታደሮቹ በግዳጅ ላይ እያሉ ብቁ የሚያደርጋቸውን የክህሎት ስልጠና በራሳቸው ወታደሮች እየተሰራ መሆኑን ገልጿል። በማሰልጠኛ ቦታው የክልሉ የጸጥታ ኃይሎች በመምጣት የአቅም ማጎልበት ልምምድ እንደሚወስዱበትም ገልጿል። ሀገር የምትቀጥለው ሳይሰስቱ ደምና አጥንታቸውን በሚገብሩ ውድ የመከላከያ ሰራዊት አባላት ነው ያሉት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ክልሉን ለማረጋጋት ለምትከፍሉት መስዋዕትነት በክልሉና በመላው ኢትዮጵያውያን ስም ምስጋና ይገባቸዋል ብሏል። መከላከያ ሰራዊቱ በሚፈልገው በማንኛውም ተግባር ላይ የክልሉ ሕዝብ ግንባር ቀደም እንደሚሆን ምክትል ርዕሰ መስተዳድሩ ተናግሯል። ይህን የምናደርገው በጎ ለመባል ሳይሆን ግዴታችን ስለሆነ ነው ሲሉም ተደምጠዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሱዳን የውስጥ ጉዳይ በመግባት ቀጥታ የጦርነት ተሳታፊ በመሆን ከፍተኛ ጉዳት አድርሷል ሲሉ የሱዳን ፈጥኖ ደራሽ አዛዥ መሐመድ ዳጋሎ ተናገሩ። አዛዡ ይህንን ጉዳይ በቸልታ አንመለከተውም ያሉ ሲሆን አቅማችንን ሁሉ አስተባብረን ኤርትራ ላይ የአጸፋ እርምጃ እንወስዳለን ብሏል። ጀነራል መሐመድ ሐማዱን ዳጋሎ የሱዳን ፈጥኖ ደራሽ ኃይሎች አዛዥ እንዳሉት ከሆነ ሀገሪቱ የሱዳንን ሉዓላዊነት በመድፈር በውስጥ ጉዳይ ከፍተኛ ሻጥር በመፍጠር መሳተፏን ዓለም ሊያውቅ ይገባል ሲሉም ገልጿል። በዚህም የሱዳን ፈጥኖ ደራሽ ኃይሎች አዛዥ መሐመድ ዳጋሎ በሰጡት ማብራሪያ የከፋ ያጸፋ እርምጃ መውሰድ እንደማይቀር አስጠንቅቀዋል። ይህን እንደሚሆን የተገነዘቡ ጀነራል ፊሊጶስ ጨምሮ ሌሎችም የኤርትራ ወታደራዊ አዛዦች የሱዳን የመልስ ምት አሁን በታጠቁት መሳሪያ መከላከል አዳጋች ስለሚሆንባቸው የጦር መሳሪያ ልመና ውስጥ እንደገቡ ምንጮች ተናግረዋል። ጀነራል መሐመድ ዳጋሎ የተናገሩትን ሀሳብ ተከታትለን መለስ አፈወርቂ الأسف قاتل واقف معاهم ده والله عنده مكتب والله نحن دفار ملوه ورق تبع الجبهة الإسلامية تحرير إريتريا أنتم الداعمينهم مصانع الآن الموجودة تبع من المصانع هم عندهم فهم يعملوا مصانع حرامية عندهم فهم يعملوا مصانع حقت من ما يسمى بمنظومة الدفاع የሰሜን ምስራቅ እዝ መተማ ክፍለ ጦር በወሰደው የተጠናከረ እርምጃ ጽንፈኛው ቡድን በመደምሰስ የነፍስ ወከፍ መሳሪያና የተለያዩ ተተኳሾችን በቁጥጥር ስር አውሏል ሲል የክፍለ ጦር ዋና አዛዥ ኮሎኔል ደሞዝ መንግስቴ ተናገሩ። በሰሜን ወሎ ኤዚት በር ተብሎ በሚጠራው አካባቢ ጽንፈኛው ኃይል በተደጋጋሚ ማጥቃት ሙከራ በማድረግ የህልም ቅዠቱን ለማሳካት እልህ አስጨራሽ ጥረት ቢያደርግም በክፍለ ጦሩ ሰራዊት የብረታ ክንድ በከፍተኛ ሁኔታ ተደምስሶ የታጠቀው ሙሉ ትጥቅ በቁጥጥር ስር ውሏል ያሉት ደግሞ መቶ አለቃ ሀብታሙ ከፍ ያሉ ናቸው። የሰሜን ምዕራብ እዝ ኮር በህግ ማስከበርና በልማት ስራዎች ላይ በመሳተፍ ውስብስብ ግዳጆችን በብቃት ፈጽሞ ሰላምን የሚያጸና የህግ በላይነትን በተሰማራበት የግዳጅ ቀጠና እንዲረጋገጥ ያደረገ ኮር መሆኑን የኮር ዋና አዛዥ ብርጋዴር ጀነራል ወርቅነህ ጉደታ ተናገሩ። ብርጋዴር ጀነራል ወርቅነህ ጉደታ የኮሩ ሰራዊት በግዳጅ ላይ ስልጠናዎች ራሱን እያበቃና በድሎች እየተጠናከረ ከደጋ እስከ በረሃ ከክረምት እስከ በጋ በፈታኝ አየር ጸባይና የመሬት ገጽ ተንቀሳቅሶ ከህዝብና ከጸጥታ አካላት ጋር በመተሳሰር ግዳጁን በብቃት መወጣቱንም ገልጿል። በቀጠናው ግርግር በመፍጠር ዝርፊያ፣ ግድያና ከፍተኛ ህዝብ ሀብት ላይ ውድመት ያደረሰውን የጽንፈኛ ቡድን ላይ እርምጃ በመውሰድ አብዛኛው እጅ እንዲሰጡ አድርጓል ያሉት ብርጋዴር ጀነራል ወርቅነህ ጉደታ መሬቱን ያልተጠቀሙበትን የተቀናጀ እርምጃ በመውሰድ እጁ የሰጡትንም ትምህርት በመስጠት ወደ ሰላማዊ ህይወት እንዲመለሱ ማድረግ መቻሉን አስረድቷል። ቡድኑ ቅርጹን ቀይሮ ከታሪካዊ ጠላቶች ጋር በመመሳጠር የሀገሪቷን ዳር ድንበር ተተኳሽና የኮንትሮባንድ መዘዋወሪያ ቀጠና ለማድረግ በተደጋጋሚ ወደ ውጭና ውስጥ ለማስወጣትና ለማስገባት ሲንቀሳቀስ ሰራዊቱ ከህዝቡ ጋር መረጃ በመለዋወጥ ተከታትሎ ቁጥጥር ስር አውሏል ነው ያሉት። ኮሩ በተሰማራበት የግዳጅ ቀጠና በከተሞች ውስጥ ሴሎችን በመዘርጋትና የሐሰተኛ ብር ኖቶችን በማተም ህብረተሰቡን ሲያጭበረብሩ የነበሩ ወንጀለኞችን እና የህገወጥ የሰው ዝውውር ደላሎችን ተከታትሎ በመያዝ የህግ የበላይነት እንዲከበር መደረጉንም ብርጋዴር ጀነራል ወርቅነህ ጉደታ ገልጸዋል። በአማራ ክልል የተገኘው ሰላም የሰራዊታችን ክብር መስዋዕትነት ውጤት ነው ሲሉ የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ተናገሩ። ሌተናል ጀነራል ብርሃኑ በቀለ በሰሜን ጎንደር ዞን ከደባርቅ ወረዳ አስተዳደር የጸጥታ አካላት ጋር በዞኑ አሁናዊ የጸጥታ ሁኔታ ላይ
ውይይት ባደረጉበት ወቅት ሰራዊታችን በማይበገረው የዓላማ ጽናቱ እንዲሁም ጀግንነቱ ክልሉን ከጽንፈኛው መፈንጫነት ወደ አስተማማኝ ሰላምና ልማት እንዲመለስ አድርጓል ብሏል። ጽንፈኛው ኃይል ህገ መንግስታዊ ስርዓቱን በኃይል ለማፍረስና ስልጣን ህገ መንግስታዊ በሆነ መንገድ ለመያዝ በታሪካዊ ጠላቶቻችን እየተነዳ ያደረገው የቀቢጸ ተስፋ ሙከራ ከባድ ዋጋ አስከፍሎታል ብሏል። ሌተናንት ጀነራል ብርሃኑ በቀለ እኛ ህገ መንግስታዊ ስርዓቱን በኃይል ለማፍረስና ስልጣን በአቋራጭ ለመያዝ የሚመጡ ኃይሎችን ስርዓት እናስይዛለን እያደረግን ያለነውም ይህንኑ ነው ያሉት የሰሜን ምዕራብ እዝ አዛዥ ሌተናንት ጀነራል ብርሃኑ በቀለ ዋጋ የከፈልንበትን ሰላም ማጽናትና በቁርጠኝነት መስራት ከአስተዳደር እንዲሁም ከጸጥታ አካላቱ የሚጠበቅ ቁልፍ ተግባር ስለመሆኑም አሳስበዋል። በክልሉ የተጀመረው የልማት ስራዎች በማስቀጠል ላይ አካባቢው ሰላም መጠበቅ እንዲሁም ከአካባቢው ማህበረሰብ ከሀገር ሽማግሌዎችና የሃይማኖት አባቶች ጋር በቅንጅት መስራት እንደሚገባ አቅጣጫ አመላክቷል። የዞኑ የጸጥታ ኃላፊዎች ሚሊሻ፣ ሰላም አስከባሪና መደበኛ ፖሊስ ራሱን አደራጅቶ የክልሉን ብሎም የዞኑን ሰላም ለመጠበቅና ለማጽናት በትኩረት እየተሰራ ስለመሆኑም ተናግሯል። የአካባቢው ማህበረሰብ የጽንፈኛው አድራጎት ተረድቷልም ተገንዝቧልም ያሉት የውይይቱ ተሳታፊዎች አሁንም ሰላሙን ለማጽናት ራሱን አደራጅቶ ስለ ሰላም መስዋዕትነት ለመክፈል ዝግጁ ነው ብለዋል። በአማራ ክልል የክልልና የዞን ከፍተኛ የስራ ኃላፊዎች ከነፋስ መውጫና ከላይ ጋይንት ወረዳ ነዋሪዎች ጋር በሰላም ዙሪያ እየተወያዩ ነው። በውይይቱ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ይርጋ ሲሳይ፣ የአማራ ክልል ምክር ቤት ምክትል አፈ ጉባኤ አማረ ሰጤ፣ የአማራ ክልል ሚሊሻ ጽሕፈት ቤት ኃላፊ አስቻላ አላምሬ፣ የደቡብ ጎንደር ዞን አስተዳዳሪ ጥላሁን ደጀኔና ሌሎች ከፍተኛ ስራ ኃላፊዎች ተገኝተዋል። በውይይቱ ላይ መልእክት ያስተላለፉት የንፋስ መውጫ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ደጀን አከለም የገጠመንን ችግር ለመፍታት ማህበረሰቡ ከመንግስት ጎን ሆኖም ሲሰራ መቆየቱን ገልጿል። የራስ ጋይንት ህዝብ እንደ ጥንት አባቶቹ በየትኛውም ጊዜ የባንዳነት ስራ የማይሰራ ከእምነቱ የማይከዳ ታማኝ ህዝብ ነው ብሏል። በጨዋነት የሚኖርና በህግ የበላይነት የሚያምን እንደሆነም አስታውቋል። የታላቁ ታሪክ ባለቤት የሆነው የዚህ ዘመን ትውልድም ሰላሙን በማጠናከር ልማቱን ማረጋገጥ አለበት ነው ያሉት። ሰላም ለሰው ልጅ ልክ እንደ እስትንፋስ ሁሉ አስፈላጊ ነው ያሉት ተቀዳሚ ምክትል ከንቲባው የሰላምን ትርጉምና ዋጋ ከፍ አድርገን በመመልከት ለሰላም በጋራ መስራት አለብን ብሏል። ልዩነትን በመቻቻል በውይይት እና በሰላማዊ መንገድ ባለመፍታት በደረጉት በርካታ ግጭቶች አሁን ድረስ ስብራታቸው ያልተጠገነና በርካታ ውስብስብ ሰብአዊ ጥፋቶች ደርሰዋል ነው ያሉት። በክልሉ በተፈጠረው የጸጥታ ችግር በርካታ ጉዳት መድረሱንም ተናግረዋል። ችግሮቻችን በውይይትና በሰላም መፍታት ይገባል ነው ያሉት። የደቡብ ጎንደር ዞን ዋና አስተዳዳሪ ጥላሁን ደጀኔ ሰላም በይቅር ባይነትና በእርቅ አሳቢነት የሚገኝ ሀብት ነው ብሏል። ዘላቂ ሰላምን ለማረጋገጥ መምከርና መወያየት መፍትሄ መሆኑንም ገልጿል። ባለፉት ጊዜያት በተፈጠሩ የጸጥታ ችግሮች በርካታ ጉዳቶች ደርሷልም ብሏል። ጽንፈኝነት ለህዝብና ለሀገር የማይጠቅም መሆኑንም ተናግረዋል። መምህራን ሀገር በእውቀትና በጥበብ እንድትገነባ እያበረከቱ ያለውን አስተዋጽኦ ከፍ አድርገው ሊያስቀጥሉ እንደሚገባ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ወጌሾ ተናገሩ። ትውልድ በመምህራን ይቀረጻል፣ ሀገር በትምህርት ይበለጽጋል በሚል መሪ ሀሳብ ከመምህራንና ከዘርፉ አመራሮች ጋር ክልላዊ የውይይት መድረክ በቦንጋ ከተማ እየተካሄደ ነው። ርዕሰ መስተዳድሩ በመድረኩ ላይ እንዳሉት ሀገር በእውቀትና በጥበብ እንድትገነባ መምህራን ለህዝብና ለሀገር ያላቸውን ውግንና ማላቅ ይገባቸዋል። መምህራን የመደበኛ እውቀት ምንጭ በመሆን ሀገር ተረካቢ ህጻናትን ከኮትኩቶ በማሳደግና ለኢኮኖሚያዊ ፖለቲካዊ ጉዳዮች የመፍትሄ ሀሳቦችን በማፍለቅ ረገድ ያላቸውን ሚና ከፍ ማድረግ እንዳለባቸው አስገንዝበዋል። የዘርፉ ስብራት ለመጠገን የመምህራን አቅም ግንባታ ላይ እና የትምህርት ግብዓት ማሟላት ተግባር በስርዓት ትምህርት ከለሳ ተቃኝቶ እየተሰራ መሆኑን አመላክቷል። የመምህራን መሰረታዊ ጥያቄዎች በመንግስት ደረጃ ትኩረት እንደተሰጣቸው ገልጸው በክልሉ በማህበር ለተደራጁ መምህራን የመኖሪያ ቤት መስሪያ ቦታ መስጠት ተግባር ተጠናክሮ ይቀጥላል ብለዋል። መምህራን የአጭር ጊዜ ስልጠና እንዲያገኙና የትምህርት እድል በመፍጠር አቅማቸውንና ደረጃቸውን ከፍ እንዲያደርጉ እየተሰራ መሆኑንም ጠቅሷል። የውይይቱ ተሳታፊዎች የቦንጋ ቢሻ ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤትን የመማር ማስተማር እንቅስቃሴና ሌሎች የልማት ስራዎችን ጎብኝተዋል። ጤና ይስጥልን ውድ የመሃል ሚዲያ ወዳጅና ቤተሰቦች፣ በአገር ፍቅር ለተገነባው መሃል ሚዲያችን ጉልበትና ጥንካሬ የሆነው ዘንድ ወደፊት ለምናደርገው የስኬት ጉዞ አንዱ መንገድ እየተሸለምን የምንደግፍበት ልዩ የዕጣ ፕሮግራም ነው። በዚህ ዕጣ ለየት ያለ ምርጥና ዘመናዊ ላፕቶፕ ተዘጋጅቷል። ዋው! ዕጣውን በፍቅር በመግዛት አንድም መሃልን ይደግፉ፣ አንድም የቤተሰቡ ማስታወሻ ባለድል ይሁኑ። በአንድ ድንጋይ ሁለት ወፍ።
ለርሶ ለወዳጅ ዘመዶ ምርጥ ቤተሰባዊ ስጦታ እንግዲያውስ ይፍጠኑ እንዳያመልጦ ለአጭር ጊዜ ብቻ የሚቆይ ለሀገራችን ሰላም እድገት ብልጽግና የድርሻውን እየተወጣ ላለ ሚዲያችን ምልክቱን ያኑ እንዲሁም ታሪካዊ ድለኛ ሆኖ ይሸለሙ እጣውን $20 ወይም $2000 ብቻ ይግዙ መልካም እድል ሁሌም ለምታደርጉት ሁለንተናዊ ድጋፍና ትብብር ከልብ እናመሰግናለን ሰላም እድገት ብልጽግና ለሀገራችን እምዬ ኢትዮጵያ ለዘላለም ትኑር ይዜና በቀጣይ የምትላልፍላችሁ ከመሃል ሚዲያ ነው ወደ ዜና አልፋለሁ ወደ ሰሜን ዳርፉር ዳታ ጭነው ይጓዙ የነበሩ የተባበሩት መንግስታት ድርጅት መኪኖች ጥቃት ደረሰባቸው የድርጅቱ ቃል አቀባይ መጀመሪያ ደረጃ ሪፖርት በማለት ባወጡት የክስተቱ መገለጫ ላይ በርካቶች መጎዳታቸውን ገልጸዋል የሱዳን መንግስት የጥበቃ ሰራተኞች አሽከርካሪዎችና ሰላማዊ ዜጎች በጥቃቱ መገደላቸውን ገልጾም ግድያውን የፈጸሙት ከሱዳን ጦር ጋር እየተዋጉ የሚገኙት የፈጥኖ ድራሽ ኃይል ታጣቂዎች ናቸው ሲል ወንጅሏል ይሁን እንጂ የፈጥኖ ድራሽ ኃይል ጥቃቱን ያደረሰው የሱዳን ጦር ነው ሲል በአጽፋው ከሷል ጥቃቱ የተፈጸመው ሰኞ ዕለት ማታ ኤል ካሞ በተባለች ከተማ ውስጥ ነው የተባበሩት መንግስታት ጥቃቱን ማን እንደፈጸመ ያለመው ነገር ባይኖርም መኪኖቹ ረሃብ እየታየባት ነው ወደ ተባለችው ኤል ፋሽር ከተማ ለመንቀሳቀስ እየተጠባበቁ ባለበት ወቅት መፈጸሙን አስረድቷል ኤል ፋሽር በሰሜናዊ ዳርፉር በሱዳን ጦር ቁጥጥር ስር የምትገኝ የመጨረሻዋ ከተማ ነች ኩራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው ስለተከታተላችሁ እናመሰግናለን ቀሪክሶች ይቀጥላሉ በኔ በኩል ጨርሻለሁ በያላችሁበት ሰላም ሁኑ